ኤፌሶን ምዕራፍ 2 ቁጥር 5 እስከ 8 የዳንበት ጸጋ ግሬስ ፎር አወር ሳልቬሽን ክርስትና የጸጋ ጉዞ እግዚአብሔር ሰውን ያዳነበት የሚያኖርበት የሚያከብርበት ይሄን የእግዚአብሔር ድንቅ ስጦታ እንነጋገራለን ማለት ነው። ተወደዳችሁ የእግዚአብሔር ቤተሰቦች በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ቆያችሁ? ወንድማችሁ አስቻለው ኮራ ነኝ። አብረን አጠር ያለ የእግዚአብሔር ቃል በዲቮሽን መልክ እንካፈላለን። እንደ ክርስቲያን እንደ አዲስ ኪዳን አማኝ እግዚአብሔር በክርስቶስ ኢየሱስ ያደረገልንን የጸጋውን ሥራ እንነጋገራለን ማለት ነውና አብረን በምንቆይበት ጊዜ የዳንበት ጸጋ ግሬስ ፎር አወር ሳልቬሽን በሚል ቶፒክ የእግዚአብሔርን ቃል እያነሳን እግዚአብሔር አምላካችን የጸጋ አምላክ ክርስትና የጸጋ ጉዞ እግዚአብሔር ሰውን ያዳነበት የሚያኖርበት የሚያከብርበት ይሄን የእግዚአብሔር ድንቅ ስጦታ እንነጋገራለን ማለት ነውና መነሻ ጥቅሳችንን ኤፌሶን ምዕራፍ 2 ቁጥር 5 እስከ 8 ላንሳና ከዛ ክፍል ተነስቼ እግዚአብሔርን ጸጋ ሴሌብሬት እናደርጋለን። ምን ማለት ነው? እግዚአብሔር የሰራልን ነገር መቼም በህይወት ዘመናችን በሙሉ አፕሪሺየት ብናደርግ ብንሰብከው ብንገልጠው የማንወጣበት በጣም ሰፊ የፍቅር መገለጫው ስለሆነ እሱን ሐሳብ እንነጋገራለን። ስለዚህ ኤፌሶን ምዕራፍ 2 ከቁጥር 5 እስከ 8 ሐዋርያው ጳውሎስ ምን አለ? ነገር ግን እግዚአብሔር በምሕረት ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነ ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋል፣ ጸጋው በእምነት አድናችኋል። ይህ የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። በመሃል ያለውን እናንተ ታነባላችሁ። ቁጥር 5 እና 8 ላይ ያለው ዋናውን ነገር ነው ያነሳሁትና ጳውሎስ ይህን ሐሳብ ሲያነሳ ትላንት ከእግዚአብሔር መንግስት ርቀው የነበሩ በኃጢአተኝነት ምክንያት በቁጣው መንግስት ሰይጣን ይገዛቸው የነበሩ አሕዛብ ከእስራኤል ውጭ ያሉ የአብርሃም ኪዳን ያልነበራቸው የመንግስት ኪዳንና ተስፋ የሌላቸው ህዝቦች እግዚአብሔር እንዴት በኢየሱስ ክርስቶስ እንዳዳነ እሱም በጣም በሚጎላ መንገድ ኤፌሶን መጽሐፍ ላይ ያነሳል። ብዙዎቻችን እንደምናውቀውና አሁን የመጽሐፉን ሳመሪ አልሰጥም፣ ግን ምዕራፍ 2 ላይ ያለውን ሐሳብ ብቻ ለመግቢያ ልጠቀም። ሲጀምር ምን ይላል? ሁላችን ሰው የተባለ ፍጡር ፓርቲኩላርሊ ከእስራኤል መንግስት ውስጥ ውጪ ያለን ኪዳን አልባ ይሆን የአብርሃም ዘር በስጋ ያልሆን የእስራኤል መንግስት ተስፋ የሌለን ሰዎች በበደልና በኃጢአት ሙታን ነበር። ያ በበደልና በኃጢአት ሙታን መሆናችን በአየር ላይ ዛሬ ለሚገዛው አለቃ ነኝ ብሎ ለሚገዛው ለሰይጣን እንገዛ ነበር። ስለዚህ ሰው ካለ ኢየሱስ፣ ሰው ካለ እግዚአብሔር ተስፋ፣ ካለ እግዚአብሔር ማዳን የሰይጣን ተከታይ ነው። ምንም እንኳን ቆንጆ ሃይማኖት ቢኖረው እንኳን ሙታን ነው። ከዛ ከሞት ባለፈ ለዲያብሎስ ይገዛል። ሶስተኛ ምን ይላል? ሁላችን ከእግዚአብሔር ውጪ በመንፈሳችን በህይወታችን በኑሯችን የሞትን ስለሆን የስጋችንና የልቦናችንን ምኞት እየተከተልን እንኖር ነበር። አንድ እንስሳ ህሊና የለውም፣ ክፉና ደግ የሚለይ የለውም። ስለዚህ የሚመራው በደመ ነፍስ ይሄ በኮማን ሴንስ ዝም ብሎ እንዲኖር ነበር። ምክንያቱም ህይወታችን ከእውነተኛው ህይወት ከእግዚአብሔር ስለተቆረጠ በጎን ነገር አውቆ በጎ ማድረግ አንችልም፣ መልካም ነገር አውቆ መልካም ማድረግ አንችልምና የስጋ ምኞት ስጋችን እየመራን እንኖር ነበር። ከዚህ የተነሳ ደግሞ ከፍጥረታችን የቁጣ ልጆች ነበር። ስለዚህ እግዚአብሔር እኛን ለማዳን ሲቀርበን፣ እግዚአብሔር እኛን ለማዳን ሲመጣ ትንሽ የተሻለ ነገር ትንሽ አስተዋጽኦ ትንሽ መልካም ነገር ይዘን አይደለም የመጣ ነው።
100% በፍቅሩና በምህረቱ ላይ የተመሰረተ መዳንን ነው ይዞልን የመጣው። በእግዚአብሔር አሰራር ይህ የነፃ ስጦታ ከፍቅርና ከምህረት የተነሳ የእግዚአብሔር ስጦታ ለኛ አቬሌብል ለኛ የቀረበው በክርስቶስ የመስቀል ላይ ስራ ነው። ለዛ ነው ክርስትናን ከመስቀል ነጥለን አናስተምርም። ክርስትናን ከመስቀል ውጪ ማውራትም መግለጥም መስበክም አንችልም። ታዲያ ኢየሱስ ሰራ፣ ህይወት አስገኘልን፣ ዳግም መወለድን ወደ መንግስቱ የሚንገባበትን በር ከፈተልን፣ እራሱ በር ሆኖ ወደ መንግስቱ አስገባን እና የኃጢአት ይቅርታ ምህረት አገኘንና ልጆች ሆንን። እሱም ፓርት ነው። ሐዋርያው ሳማራይዝ ሲያደርግ የኛ አዳዳን 100% የተመሰረተው በእኛ ጥረት፣ በእኛ አስተዋጽኦ፣ በእኛ የጭንቅላት ብቃት፣ በእኛ መሻሻል ላይ ሳይሆን እግዚአብሔር በምህረት ባለጠጋ ስለሆነ የእግዚአብሔር ባለጠግነት ጥጉ ደግሞ አይታወቅም። መጽሐፍ ቅዱስ ሲናገር ለባለጠግነቱ ፍለጋ የለውም ወይም ጥግ የለውም፣ ይህን ያክላል አንልም። በምድር ላይ የሰው ልጅን ባለጠግነት ቢሊዮኔር፣ ትሪሊዮኔር፣ ሚሊዮኔር ብለን እንናገራለን። የእግዚአብሔር ባለጠግነት the whole universe ምድርና በውስጧ ያለ በሙሉ ባለቤት ነው። ይህን ደግሞ በቃል ብሎ የፈጠረ አምላክ ነው እና የእግዚአብሔር ባለጠግነት በምን ይለካል ከተባለ መጽሐፉ የሚለው እግዚአብሔር ባለጠግነቱን ለኛ ለማሳየት ምህረት ተጠቀመ። በምህረት ባለጠጋ ስለሆነ ስለዚህ የእግዚአብሔር የበዛ ምህረት የትኛውም የኃጢአት አይነትና ደረጃ መማር የሚችል ምህረት። ታውቃላችሁ እኛ ሰው ልጆች ትዕግስታችን ጥግ አለው፣ መታገሳችን ጥግ አለው። የሆነ ደረጃ ስንደርስ ያልቅብናል። እግዚአብሔር ግን ሰው እስከመጣ ድረስ፣ እስከጠየቀ ድረስ፣ ለእግዚአብሔር ምህረት ምላሽ እስከሰጠ ድረስ የትኛውም ኃጢአት ማንጻት ይችላል። ስለዚህ ባለጠግነቱ እጅግ ስለበዛ ኢሳይያስ ላይ 1:18 ላይ ምን ይላል? ኑ እንዋቀስ ይላል እግዚአብሔር፣ ኃጢአታችሁ እንደ ደም ቢቀላ ማለት ኃጢአት ብቻ ሳይሆን ከኃጢአቱ ብዛት የተነሳ ቀልቶ ደም ቢመስል እንደ አለላ ይሄ ስነካ ቀይ ከለር የሚያወጣ እናቶች ምናምን የሆነ ዘንቤል ሰፈር የሚሰሩበት ነው። እሱ እንደዛ ቢሆን ራሱ እንደ ባዜቶ ነጭ ጤጥ እንደ በረዶ ነጭ አደርጋለሁ ይላል። ስለዚህ ምህረቱ እጅግ ባለጠጋ ነው። ከሱ ብቻ አይደለም፣ ምህረት ደግሞ የእግዚአብሔር አንዱ ትልቁ ነቸር ፍቅር የሚባል ባህሪ ያለው። የእግዚአብሔር ፍቅር ፕሪኮንዲሽን አይጠይቅም። ቢኮዝ ኮንትራት አይደለም። የእግዚአብሔር ፍቅር ነቸር ነው፣ ባህሪ ነው። አንድ ነገር የሰው ባህሪ ከሆነ እንትን አይጠይቅም፣ ቅድመ ሁኔታ አይጠይቅም። ስለዚህ የእግዚአብሔር ፍቅርን ከሰው ፍቅር ጋር ራሱ እንዳንቀላቀል ለመግለጽ መጽሐፍ ቅዱስ በግሪክ ሲጽፉት ለየውታል። አጋፔ ወይም አጋፒዮ ምክንያት አልባ የእግዚአብሔር ፍቅር። የሰው ፍቅር ምክንያት አለው። ጓደኛ ከሆነ ሪሌሽንሺፕ ነው መሰረት የሚያደርገው። ቤተሰብ ከሆነ ልጅ በመሆን ነው። የወንድና ሴት ጾታ ከሆነ ሁለቱን የሚያገናኘው ጉዳይ ነው ምክንያቱ። የእግዚአብሔር ፍቅር ግን ከነቸር የተነሳ ፍቅር ስለሆነ፣ ስለዚህ መጽሐፉ ሲነግረን እግዚአብሔር እንዴት አዳነን ከትልቅ ፍቅሩ የተነሳ። የእግዚአብሔር ፍቅርስ ምን ያክላል ባለው የሰው ልጅ የመለኪያ አይነቶች ይለካ ቢባል ምን ያክላል ሲባል መጽሐፍ ቅዱስ መለካት አንችልም። ይኸው ጳውሎስ ኤፌሶን ምዕራፍ 3 ላይ ሲናገር ምን አለ? ወርዱ፣ ስፋቱ፣ ርዝመቱ፣ ይሄ 3D ዳይሜንሽን የምንለው ማለት ነው። እና ሰው ልጅ አንድ ነገር ስፔስ ላይ ያለውን ነገር ሊለካብል ከዛ ባለፈ ወርዱ፣ ስፋቱ፣ ጥልቀቱ የማናቀው ከመታወቅ የሚያልፍ ፍቅር ነው ያለው። በሱ ነው እግዚአብሔር ያዳነ። ስለዚህ የዚህ የፍቅርና የምህረት ስራ የእግዚአብሔር የምህረትና የፍቅር መገለጫ አንዱ መጠቅለያው ስም ምን ተብሎ ተገለጸ? ጸጋ። ስለ እግዚአብሔር ጸጋ ስናወራ የእግዚአብሔርን ነቸር፣ የእግዚአብሔርን ባህሪ፣ ገደብ የሌለው ምህረቱ፣ ገደብ የሌለው ፍቅሩ። ገደብ የሌለው ማለት ርካሽ ማንም እንደፈለገ ይጫወትበታል ማለታችን አይደለም። ፈልጎ ለመጣ፣ ወደዛ ለሮጠ፣ ወደዚህ ለቀረበ አቬለብል ያለ
ማለታችን ነውና ፍቅሩና የምህረቱን ስራ ምን አለ? በጸጋ ድናችሁ። ስለዚህ እንደዚህ ብዬ ብናገር ሐሳቡን ይገልጸዋል ብዬ አስባለሁ። ጸጋ የእግዚአብሔር መልካምነት ሁሉ መጠቅለያ ከበር ነው። ለሰዎች ስጦታ ይዘን ስንሄድ ውስጥ የተለያየ ነገር ልናስቀምጥ እንችላለን። ግን ስጦታውን የምንጠቀልልበት ጨርቅ እጃችን ላይ ሲሆን ስጦታ መሆኑን ሰው እንዲያውቅ የስጦታ ዕቃ መሸፈኛ ተብሎ ከሱቅ እንጠይቃለንና እግዚአብሔር ምሕረቱን፣ ፍቅሩን፣ ቸርነቱን፣ አቅራቦቱን፣ ይቅርታውን፣ ትዕግስቱን በቃ የምንቆጥረው ነገር በሙሉ የጠቀለለበት አንድ ዲስክሪፕሽን የእግዚአብሔር ፍቅርና ምሕረትና ውስጡ ያሉ ዝርዝሩን የጠቀለለበት ጸጋ ይባላል። ስለዚህ እንዴት ዳናችሁ ሲባል የእግዚአብሔር ጸጋ ሰፈር ትምክት የለም። ጸጋ ሰፈር አስተዋጽኦ የለም። ጸጋ ሰፈር ሼር ሆልዲንግ የለም። ጸጋ ሰፈር ትንሽ ከቤት ያመጣ ነው የጨዋነት ፐርሰንት የለም። ቢኖር እንኳን ከእግዚአብሔር ጽድቅ አንጻር የሰው ጨዋነት መጽሐፍ እንደነገረን የመርገም ጨርቅ ስለሆነ የሚመካ 100% በእግዚአብሔር ይመካ። የሚመካ በመስቀሉ ስራ ይመካ። የሚመካ በእግዚአብሔር ፍቅር ይመካ። የሚመካ በእግዚአብሔር ምሕረት ይመካ። አንዳንድ ጊዜ ልባችን ላይ ያለ ብልጠት አለ። ልባችን ላይ ያለ አርት አለ። ልባችን ላይ ያለ ከዓለም የለመድ ነው፣ ከኑሮ የለመድ ነው መመኪያ አለ። እኛ የገነባነው ጽድቅ አለ። የገነባነው መለኪያዎች አሉ። እንትና ኃጢአተኛ ነው፣ እንትና ጻድቅ ነው፣ እንትና ጥሩ ነው ብለን እኛ እግዚአብሔር እነዚህን ሁሉ ከዘላለም ድነት አንጻር ከእግዚአብሔር ማዳን አንጻር አንዱም ተቀባይነት የለው። ስለዚህ ስጋ የለበሰ በሙሉ በእግዚአብሔር ፊት ላይመካ፣ ስጋ እንደማይጸድቅ፣ ስጋ ይቅርታን እንደማያስገኝ፣ ይቅርታ ብቻ አይደለም የእግዚአብሔር ዙፋን ጋር የሰው ኮንትሪቢዩሽን፣ የሰው አስተዋጽኦ፣ የሰው ጨዋነት፣ የሰው አክራሪ መሆን፣ የሰው በጣም ሃይማኖተኛ መሆን እንደማያቀርበው ከዛ ከቀረበ ሰው በምን መቅረብ አለበት? ጸጋው ማለት እግዚአብሔር ፍቅሩን የገለጸበት የፍቅር መጠቅለያ የፍቅር መገለጫ ነውና እኛ ክርስቲያኖች በዚህ እናምናለን። ወንጌላውያን በጸጋ እናምናለን። እንደ ቤተ ክርስቲያን የቤተ ክርስቲያን የአስተምሮ አምድ የዳነው በእግዚአብሔር ፍቅር ብቻ፣ በእግዚአብሔር ምሕረት ብቻ። ስለዚህ ስንቆም ድፍረታችን እሱ ነው። ስንሰብክ ድፍረታችን እሱ ነው። ስንናገር ድፍረታችን እሱ ነው። አንዳንድ ጊዜ ሳናቅ የራሳችንን ጽድቅ ጓዳ ገንብተን እግዚአብሔር ቤት በእግዚአብሔር ፊት ትንሽ ይዘን እንመጣለን፣ በኪስ ደብቀን። ሮሜ ምዕራፍ 10 ጳውሎስ እንዲህ ይላል፣ እስራኤላውያን የሚባሉት ወገኖች፣ በስጋ ወገኖች የሆኑትን በጣም ወዳቸዋለሁ አለ። ችግራቸው ግን ምንድን ነው? እግዚአብሔር በክርስቶስ የሰራውን ጽድቅ ሳይሆን ራሳቸው በራሳቸው መንገድ፣ በራሳቸው መለኪያ፣ በራሳቸው ፎርሙላ ወይም ባሉት የሃይማኖት ቀመርና የአስተሳሰብ ቅኝት የገነቡት ጽድቅ ይዘው ስለመጡ የእግዚአብሔርን ጽድቅ አጡ። እግዚአብሔር ማን ጋር ፈጥኖ ኮኔክት ያደርጋል ይመጣል ካላችሁት ባዶ ሆኖ የሚመጣ እንደ አይነት ለመዳን ብቻ አይደለም፣ በእግዚአብሔር መንግስት ውስጥ ለመኖር ራሱ የግሬስ ቅኝት፣ የግሬስ አስተሳሰብ በጣም አስፈላጊ ነው። ብዙ አርቶች አሉ። ብዙ ከስራ ከገጠመኝ ከግንኙነት እግዚአብሔር ጋር ስመጣ የሚመካ አለ እግዚአብሔር ምሕረትን፣ ፍትህን፣ ጽድቅን በምድር ላይ የማደርግ እኔ ብቻ መሆንን ይህን በማወቁ በመረዳቱ በዚህ ይመካ። ደስ የሚያሰኙኝ እነዚህ ናቸው እንጂ ይሄ ጃጅ የሚያደርግ ሰው፣ የሰዎችን ኪሎ የሚለካ ሰው፣ የሰውን ኃጢአት የሚቆጠር ሰው፣ የሰውን ድካም ደጋግሞ የሚያስብ የሚያጎላ ሰው ሰውየውን አይደለም የሚጎዳው፣ ከእግዚአብሔር ጽድቅ ይጎላል። ቢኮዝ ሰውን ጃጅ ስናደርግ ሰዎች ወደ እግዚአብሔር ጸጋ እንዲመጡ እንጂ የኛ መለኪያ እንዲያሟሉ አይደለም ሰዎች ላይ ኢምፖዝ ማድረግ ያለብን። ምክንያቱም የሰው ጽድቅ ሰውን አያጸድቅም። የእግዚአብሔር ጽድቅ ግን ምሕረትን ይሰጣል፣ ሕይወትን ይሰጣል፣ ዳግም ልደትን ይሰጣል፣ ልጅነትን ይሰጣል። ስለዚህ በዚህ አጭር ዲቮሽን መልእክቱ ይህ ነው። የዳነው በጸጋ እግዚአብሔር ሙሉ
አለሁላችሁ ለእናንተ አዘጋጅቻለሁ ያለውን ስጦታ በሙሉ ጠቅልለው ወደኛ ያመጣበት ስጦታ ጸጋ ይባላል። በሱ ድነናል፣ በሱ እንኖራለን፣ በሱ እንከብራለን፣ በሱ እንጨርሳለን። እግዚአብሔር በህይወታችን ከዚህ ቃል የተነሳ ጸጋውን ያብዛልን፣ የጸጋውን ብርሃን ያብዛልን፣ ትምክህቶችን ከልባችን ላይ ይንቀልልን። በእግዚአብሔር ብቻ እንመካ፣ በፍቅሩ እንመካ፣ በምህረቱ እንመካ። ጌታ ይባርካችሁ። ቀናችሁ፣ ውሏችሁ፣ ስራችሁ በኢየሱስ ስም ይባረክ። ጌታ ከእናንተ ጋር ይሁን። አሜን።